የተስተካከለ ህይወት ለምን እንዳልሰጠኝ አላውቅም። ብቻ ብዙ ነገር እየተሰማኝ ነው ያለው። ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። እንደ ድሮ ስቄ መምጣት ከበደኝ። አሁን ነው ነገርየው የሰራው። አሁን በደንብ አድርጎ መድኃኒቱ ሰርቷል። እውነት ለመናገር የሩታ መድኃኒት በደንብ አድርጎ ሰርቷል። ሄርሜላ እንደ ድሮ ቆሜ መሳቅ አቃተኝ። እንደ ድሮ ቆሜ መንቀሳቀስ አቃተኝ። ለምን አቃተሽ? ለምን? እና የሰው ወርቅ አያደንቅም የሚለው የሀገሬ ሰው ለምን መሰለሽ? የኔ እናት ለምን መሰለሽ? በሰው ነገር መድነቅም አትችይም፣ መሳቅም አትችይም፣ ቆመሽ መሄድ አትችይም። በራስሽ ነገር ሲሆን ብቻና ብቻ ነው በርትተሽ የምትቆም የነበረው። አንቺ ግን በሩታ ወርቅ፣ በሩታ ነገር፣ በሩታ ህይወት ቆመሽ ለመሄድ ለመሳቅ አስበሽ ነበር። አልተሳቀም። ወይኔ በላቸው። አመማት አመማት። እኔንማ አልታመምልሽም። ባጃሽ እዛው። እውነቴ ነው የምልሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ላይ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ሄርሜላ ዛሬ ታማ መጣች። እኔ ትናንትና ጠርጥሬ ያለው እኮ ጋይስ ያዙኝ ልቀቁኝ፣ ለእንትና ለማነው ስሙ አምጡልኝ፣ ለዳኒ ማለት ነው። አይመለከትህም አያገባህም ስትለው ነበረ። ለሩታም ደግሞ የፈለግሽው ነገር ብታደርግ ብታሳየኝ እንኳን ንቅንቅ አልልም፣ አብርሃምን ከማፍቀር ወደኋላ አልልም፣ አልነቃነቅም። እንዴ መቼም ተስፋ አልቆርጥም፣ ገና አፈቅረዋለሁ ስትል ነበረ። ዛሬ ታመምኩ ብላ ጭንቅላቷን አሽጋ መጣች። ይሄ ነው ውርደት። እውነት ይሄ ነው ውርደት። ከዚህ ውጭ እኔ ምንም ልል አልችልም ጋይስ። ይሄ ውርደት ነው እውነት። ትላንትና ጉራ ነፍታ ዛሬ ታማ ትመጣለች እንዴ? ጀግና ሴት ማለት ልክ እንደ ሩታን መሆን አለብሽ። ታያለሽ ስትላ ነበረ ሩታን። ሩታ ብታቅራራ እንኳን ይገባታል። እውነት አታቅራሪ ስትሏት ነበረ። ብታቅራራ እንኳን ይገባታል። ሄርሜላ አቅራርታ ይኸው ታመመች። ዛሬ ታሽጋ መጣች። በቃ ሄርሜላ አሁን ልንገርሽና ማለት ነው እህታዊ ምክር። እኔ እህትሽ አይደለሁም። አዎ አስረግጬ ነው የምነግርሽ። አይደለሁም ግን ማለት ነው ልንገርሽና አንቺ ከአብርሃምና ከሩታ ህይወት ውጪ። አብርሃምም ልጁ ያሳድግበት፣ አንቺም የራስሽን ልጅ አሳድጊ፣ ህይወትሽን ኑሪ። አንድ ልጅ የለኝም አንድ ህይወት የለኝም አትበይ እንዴ። ደግሞ እኮ እንደዚህ ስትክዱ የሆነ ፈጣሪያችሁ ምን ይለናል ብላችሁ አስቡ። ክህደት እንትናት አትሰብስቡ በጭንቅላታችሁ። ስለዚህ ሄርሚዬ ውጪ ከዚህ ህይወት። እውነቴ ነው የምልሽ፣ ውጪ ይሻልሻል። ብትወጪ ነው የሚሻልሽ። ተይው፣ ልጁን ያሳድግበት። እሱም አላሳድግም ብሎ አሻሼ ገዳሜ አሻፈረኝ የሚል ከሆነ እኛ ራሱ አናታናቱን እንለዋለን። አርፈ ትቀመጣለህ የልዑል አባት ወይስ አትቀመጥም? ልጅህን አርፈ ታሳድጋለህ ወይስ አታሳድግም ብለን እኛንን የምንጮህበት። እውነቴ ነው የምልሽ። አንቺ ብታከ ይበላቸው ወልቅ ብለሽ ምን ቅር ብለሽ ውጪና ልጅሽን አሳድጊ፣ ህይወትሽን ምሪ። እንዴ የምሬ ነው ብላችሁ ከባላችሁ ጋር ጀነንፏ ዝንጥ ብላችሁ አትመጡም እንዴ? ምን ከሌላ ወንድ ጋር ያላልጣችኋል? ሴቶች ማለት ነው። አንዱ ከአንዱ አሁን ዛሬ ፍቅርና አብርሃም ኧረ ፍቅርና ኤፍሬም እንትን ሲሉ አብርሃም መጣና ኮሜንት ኮመተ። ተመልከቱልኝ እንግዲህ ጋይስ። ወያ ወያ ወየ ወየ ወየ። ኧረ ሴቶች ራሳችሁ አታዋርዱ። ተው እውነት ራሳችሁን በቃ ጀገና አድርጋችሁ ኑሩ እንዴ። ሰው ቆፍጠን ብሏል። የተንቢያ አትመለከቱም እንደ ዩቱበሮቹ ማለት እናንተ ሴት ዩቱበሮች የተንቢያ አትመለከቱም። ሳትላላጥ ሳትጃዳል ጓደኛ ነው የያዘችው። እነ ኒፍታ እነ ማሜ ምናምን ይዛ ቪዲዮ ሲሰሩ ነበረ። ነገር ግን በጥሩ ነገር እነሱ ወደ ቡታጀራ ሲመጡ ስትቀበል ስትጋብዛቸው፣ እነሱ ሲጋብዟት ሲጠሯት፣ ጥሪ ሲኖር ሰርግ ሲኖር ስትሄድ እንጂ እንደዚህ መለጣጠፍ ምናምን። ቆፍጠን ብላችሁ ራሳችሁን እንትን በሉ እንዴ። ኧረ እኛን የምታሰድቡን እውነት። እኔ አሁን መጨረሻን እንደዚህ ነው የምላላጠው። አልላላጥም፣ እውነት አልላላጥም መቼም ማለት ነው ጋይስ፣ መቼም እኔ ከወንድ ጋር ራሱ ታውሩ። እውነት ከወንድ ጋር ራሱ የሚጀጀር ሰው አልወድም፣ ስልክ ሲያወራ። ከዛም አንድ ወንድ አፍቅሮ ኑሩ በቃ። አትጃጃሉብን። ለነገሩ አንዱ ካላፈቀረስ ወይም ደግሞ ካልተመቸኝስ ልትሉ ትችላላችሁ። ወይኔ በላቸው። እውነት ግን ያስጠላል ይሄ ነገር። በቃ ፎቶ ምናምን እንዳትላላኩ፣ በቪዲዮ እንዳታወሩ፣ ቪዲዮ ቀርጻችሁ እንዳትልኩ። እሺ አዎ ይሄ ነው የእናንተ ያለው እስከሚመጣ። የእናንተ ባህል እንኳን ብታገቡ ፎቶ እንዳትልኩለት፣ ራቆት በቪዲዮ ምናምን እንዳታወሩ። ምክንያቱም ፖስትባችኋል ማለት ነው። እኔ ሲፖስቱ ስላየሁ ነው፣ እኔ ደርሶብኝ አይደለም። ያው ብዙ ሰው ስላየሁ ነው። እና ለማንኛውም ሄርሜላ አይዞሽ፣ ያው አብርሃም የሚመጣል ያሳክምሻል፣ ችግር የለውም። ሩታ ወይኔ በላቸው። ሩታ ምን ብላታለች ትላንትና? ብዙ ሰው ባለበት እልክልሻለሁ፣ እንደዚህ ደግፎኝ ልወድቅ እችላለሁ በይና ሰው ሰብስበሽ ጠብቂኝ ብላት ነበረ። እውነት ሩታ ስራሽን ይስጥሽ። እውነት እንደው ቪዲዮ ልከሽላት ነው እንደዚህ ጉድ ያደረግሻት።
ጭንቅላቷን አሽጋ የመጣችው የሩታ ስራ ነው። ጭንቅላቷን ያሳሰራት ጋይ ሰው ነው ብላችሁ ሩታ ቪዲዮ ልካላት በቃ እኔ መታመም አለብኝ ብላ እራሷን ስታ ነው አለቀ። ይሄ ይመስለኛል ማለት ነው። እና ሩታ ያም ሆነ የባልሽ ወስደሻል፣ ተመችተሽኛል፣ ምንድነው አድንቄሻለሁ ማለት ነው። አንድ ሰው ባህሉን በአንድ ምንጥቅ አድርጎ ሲወስድ ወይኔ እናንተ ምንድነው? ለተቀማጭ ሰማይ ቅርብ ነው አሉ። ሌኔ ይሆናል ነገ ወልድበታለሁ አገባዋለሁ ብለሽ አዳሜ ኤሪ ቴና ማለት ነው። መጨረሻ ላይ ሚስቱ መንጥቃ ስትወስደው አስባችኋል? የእነሱ ነገር የታወቀ ነው። ግን ማለት ነው ያም ሆነ የድራማም ይሁን ምንም ይሁን ሩታ አሸንፋ ባልዋን መውሰዷ ሄርሜላ ትላንትና ያናክል አቅራርታ ዛሬ ራሷን አሽጋ መምጣቷ ማለት ነው ትልቅ ነገር ነው። እውነት ትልቅ ነገር ነው። የምሬ ነው ብላችሁ ቤተሰብ እኔ አይመለከተኝም። እኔ ስቃለሁ እናንተም ሳቁ እና በቃ ደክሞኛል ብላለች። በቃ እንደ በፊቱ ስቄ መውጣት አልችልም፣ መቋቋም አቅቶኛል። እንዴ ምንሽ ነው? ሰውነትሽ ዛለ እንዴ? ሰውነትሽ በቃ ሙተት ታደ እንዴ? ህፃናቶች አሁን የ2 ዓመት ህፃን ራሱ ርቀት መንገድ መውሰድ እንችላለን እኛ እንደዚህ እጁን ይዘን መውሰድ እንችላለን። ምንሽ ነው የዛለው? እና መኪና ኮንትራት እንይዝልሻለን ወይም ደግሞ ባጃጅ። ለማንኛውም አይ ሩታ ባለፈውም እንደዛ አድርጋለች ሩታ ማለት ነው። አብርሃምን አይፈልግሽም ብላ አብርሃምን ውስድ ያደረገችባትና መልሳ እኔ አልፈልግህም ብላ መለሰችላት። አሁንም መልሳ እንግዲህ ከመለሰችላት በኋላ አብርሃም ራሱ ተመልከቱልኝ ጋይስ፣ አብርሃም ራሱ ማለት ነው ብልህና ብልጥ ልጅ እኮ ናት ሩታ። አንዴ ወደዛ ታጠናግረዋለች፣ አንዴ ወደዚህ ትለዋለች። ለማንኛውም ይመቻችሁ፣ እናንተ እርስ በራሳችሁ ትተዋወቃላችሁ። እኔ ምንም ማለት ፈልጌ አይደለም ውድ ቤተሰቦች የሆነን ለመናገር ነገር ግን ማለት ነው ይሄንን አክል ትላንትና ጉራ ነፍታ ይሄንን አክል የልጅሽ አባት ነው ራቁት ፎቶ ቪዲዮ ለምን ትይዥበታለሽ? ልታስፈራሪው ነው ወይ ብላ ያ ሁሉ ተናግራ ዛሬ ላይ ጭንቅላቷን አሽገ ደግሞ ገደል እየከተቷት ያሉት ማለት ነው እነ እንትና አቤልና ብሩክ ናቸው። በነገራችን እነሱ ገደል እየከተቷት ስላቸው እየሸቀሉባት ነው። አንደኛ ክብር የላቸውም ወንዶቹ ዩቱበሮቹ በጠቅላላ ክብር የላቸውም ለሴት ልጅ። ምክንያቱም የሴት ልጅ ክብር ዝቅ አድርገው ነው እዚህ ጋር እየሸቀሉ ያሉት። የእነሱ ክብር እኮ አንድ ቀን ተነክቶ አያውቅም። አንድ ቀን ማለት ነው የሴቷ ክብር እንዲነካ ነው የሚያደርጉት። እና ማን አስታውሶኝ ነው ደግሞ እንዴነችና አታስታውሱኝ፣ ልኖሩበት እውነት አታስታውሱኝ። መቼም እዛ ያሉትን ናቸው የሚያስታውሱኝ። እንዳታስታውሱኝ፣ እንዳታስታውሱኝ። እና ውድ ቤተሰቦቼ ለማንኛውም ገደል እየከተቷት ወይም ደግሞ እየሸቀሉባት ያሉት እነዚህ ናቸው። የሆነ ክብረ ቢስ ናቸው። ለሴት ልጅ ክብር ቢኖራቸው ኖሮ እንደዚ አያደርጉም ነበረ። ለማንኛውም አይመለከተንም። እኛ የሩታ ህይወት ይስተካከል፣ የአብርሃም ህይወት ይስተካከል፣ ትዳራቸው ይምሩ፣ ልጃቸው ያሳድጉ፣ ትዳራቸው ቀጥለጥ ብለው ይያዙ። አለቀ። ስለሌላው አያገባንም። ያገባናል ጋይስ? ያገባችኋል? አያገባችሁ? ምንም አያገባኝም። ስለዚህ ውድ ቤተሰቦቼ በያላችሁበት ሰላም ሆኑልኝ።